የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በአይነቱ ልዩ የተባለ ፕሬዝዳንታዊ አቀባበልን ለቱርኪያ ፕሬዝዳንት ሪሴፕ ጣይብ ኤርዶሃን በአዲስ አበባ በብሔራዊ ቤተ መንግስት አድርገዋል። ይህን ተከትሎ እጅግ በርካታ አዳዲስ ዜናዎች እየተሰሙ ነው። በአቀባበሉ ደስ የተሰኙት ኤርዶሃን ኢትዮጵያውያን ወደ ቱርክ የሚሄዱባቸውና የቱርክ ኢንቨስትመንት አድራጊ ባለሀብቶች በኢትዮጵያ የሚሰሩበት ሁኔታ ላይ ከዶክተር አብይ ጋር መነጋገራቸው ተሰምቷል። ለመሆኑ አቀባበሉ ምን ይመስል ነበር የሚለውን በዝርዝር እንነግራችኋለን። ወደ ቱርክ ለመሄድ ለመስራት ለመማር ፍላጎት ያላችሁ ሰዎች የሚጠበቅባቸውን መስፈርቶችና እንዲሁም በቱርክ የኑሮ ሁኔታ ምን ይመስላል የሚለውን ከቤት ኪራይ እስከ ድሃው ወይም ደግሞ መሰረታዊ የፍጆታ እቃዎች የሚባሉ ቲማቲም፣ ሽንኩርትን የመሳሰሉ ዋጋዎችን ጭምር አጣርተን ይዘንላችኋል። ከዚህ በዘለለ ቱርክና ኢትዮጵያን ግንኙነት በተመለከተ መታወቅ ያለባቸው 5 ታሪካዊ እውነቶችና በዛ ስታቀኑ ማድረግ ስላለባችሁ ነገሮችን በዝርዝር እንነግራችኋለን። ሰላም ጤና ይስጥልን። አዲስ መረጃዎች ነን። ሌላ ምን ነግራችሁ ነገር ካለ ኮሜንት ላይ ጻፉልን። አቀባበሉን እንዴት አያችሁት? ወደ ቱርክ ለመሄድ ሐሳብ አላችሁ ወይ? ሐሳብ ካላችሁ ከዚሁ ከኢትዮጵያ ነው ወይስ ከሌላ ሀገራት የምትሄዱት የሚለውን ጻፉልን። በዝርዝር የምትሄዱባቸውና የምታመለከቱበትን ዌብሳይት ከነ ቀደም ተከተሉ ልንሰራላችሁ እንችላለን። አሁን ግን ወደ መረጃው አለፍኩኝ። የቱርኩ ፕሬዝዳንት ሪሴፕ ጣይብ ኤርዶሃን ወደ ዱባይ አቅንተው ወደ አዲስ አበባ ለመምጣት ነበር ሐሳባቸው። ይሁንና የዱባዩ መሪ በመታመማቸው ምክንያት ማለት ነው ቢን ዛይድ ወደ ኢትዮጵያ አድርገዋል ቀጥታ ጉብኝታቸውን። በኢትዮጵያም በብሔራዊ ቤተ መንግስት እጅግ በአይነቱ ልዩ የሆነ የፕሬዝዳንታዊ የክብር አቀባበል በጠቅላይ ሚኒስትር ዶክተር አብይ አህመድ ተደርጎላቸዋል። ይህ አቀባበል እንግዲህ ምድር አንቀጥቅጥና እጅግ ታሪካዊ አስገራሚ የተባለ ጉዳይ ነው። ለብልጽግና መንግስት ድሮን ይሸጣሉ እየተባሉ የሚታሙት ኤርዶሃን ባይራክታር ያቀርባሉ የሚል ስሞታ ቢቀርብም ባለሀብቶቻቸው ግን በኢትዮጵያ ከፍተኛ ኢንቨስት አድራጊ እንደሆኑ የሚታወቅ ጉዳይ ነው። ኢትዮጵያንም ለንግድ ለትምህርትና ለተለያዩ ስራዎች ወደ ቱርክ ያቀናሉ። ለመሆኑ ወደ ቱርክ መሄድ የሚችሉት እነማን ናቸው? ኢትዮጵያና ቱርክ እያደረጉ ያሉትን ስምምነቶችና ታሪክ ተከትሎ ቱርክ ለመሄድ ምን ያስፈልጋል የሚሉትንና ሌሎች ተያያዥ መረጃዎችን ለእናንተ በሚሆን መንገድ እንደሚከተለው ልንገራችሁ። የኢትዮጵያ ተወላጆች ለቱርክ ቪዛ ወይም ኢቪዛ ለማመልከት ብቁ ዜጎች ወይም ሀገሮች ውስጥ ዝርዝር ትገኛለች ኢትዮጵያ። ይህም እንግዲህ በንግድና ኢንቨስትመንት መካከል የመጣ አንዱ ነው። የቱርክ የቪዛ መስመር ላይ ብቁነት እንግዲህ ኢትዮጵያ ይህንን ማግኘቷን ተከትሎ ህፃናትን ጨምሮ ሁሉም የኢትዮጵያ ፓስፖርት ያላቸው ዜጎች በሙሉ ለቱርክ ቪዛ ማመልከት ትችላላችሁ። የኢትዮጵያ ዜጎች ለቱርክ ኢቪዛ ማመልከት ያለባቸው መደበኛ ፓስፖርት ወይም ኦርዲናሪ ፓስፖርት በመጠቀም መሆን እንዳለበት ግን ቱርክ ህግ አውጥታለች። ኢትዮጵያ ዜጎች ለቱርክ ቪዛ ለማመልከት የሚያስፈልጋቸው ትክክለኛ ኢሜል አድራሻና የዴቢት ወይም ክሬዲት ካርድ ብቻ ነው ተብሏል። የቱርክ ቪዛ ማጠቃለያ ኢትዮጵያ ዜጎች በቱርክ ቪዛ እስከ 30 ቀናት መቆየትም ይችላሉ። ኦንላይን ቪዛ ካመለከቱ በኋላ ማለት ነው። የኢትዮጵያ ፓስፖርት ከቱርክ ከሚወጣበት ቀን በኋላ ቢያንስ ግን ለ6 ወራት የሚያገለግል ወይም ጊዜ ያለው ኤክስፓየርድ የማያደርግ መሆኑን ግን ማረጋገጥ አስገዳጅ ነው። በቱርክ ኤሌክትሮኒክስ ቪዛ በመጠቀም በየብስ በባህር ወይም በአየር መግባት ይቻላል። የቱርክ ቪዛ ለአጭር ጊዜ ቱሪስት የንግድ ወይም ትራንዚት ጉብኝቶችንም የሚያገለግል ነው። ለትምህርትና ለኑሮም እንዲሁም ያስፈልጋል። የቱርክ ቪዛ ከኢትዮጵያ ይህ ኤሌክትሮኒክስ የቱርክ ቪዛ ጎብኚዎች ቪዛቸው በቀላሉ በኦንላይን እንዲያገኙ ታስቦ አዘጋጅታለች። ቱርክ የቱርክ ቪዛ ፕሮግራም በ2013 በቱርክ ሪፐብሊክ የውጭ ጉዳይ ሚኒስቴርም ይፋ ተደርጎ በአሁኑ ጊዜ የሚሰራ ነው። ቀደም ሲል እንደነገርኳችሁ እንግዲህ አጠቃላይ አፕላይ ማድረጊያውን ፕሮሰስ በተመለከተ ፍላጎቱ ካላችሁ በሌላ ጊዜ እንሰራላችኋለን። ግን የኢትዮጵያ ዜጎች ለቱሪዝም፣ ለመዝናኛ፣ ለንግድ ወይም ቱርክ ላይ አርፎ ወደ ሌላ ሀገራት ለመሄድ እስከ 30 ቀናት ለሚቆይ ጉብኝት ወደ ቱርክ ለመግባት የቱርክ ኢቪዛ ወይም ኦንላይን ቪዛ ማመልከት
እጅግ አስገዳጅ ነው። ከኢትዮጵያ የሚነሱ መንገደኞች ለአጭር ጊዜ ቆይታ ይህን ቪዛ ማግኘታቸው አማራጭ የሌለው ግዴታም ነው። የቪዛው ባለቤት ፓስፖርት ቱርክን ለቆ ከሚወጣበት ቀን ጀምሮ እንግዲህ ቀደም ሲል እንደነገርኳችሁ ቢያንስ ለ6 ወራት የሚያገለግል መሆን አለበት። ከኢትዮጵያ እንግዲህ ለቱርክ ቪዛ እንዴት ነው ማመልከት የሚቻለው የሚለውን ደግሞ በዝርዝር ልንገራችሁ። ከኢትዮጵያ ዜጎች በድረገጹ ላይ በመግባት ኢቪዛው ሞልቶ በመጨረስ የቱርክ የመስመር ላይ ቪዛን በኢሜል መቀበል ይችላሉ። ሂደቱን በጣም አጭር ነው። መሰረታዊ ፍላጎቶች ወይም መሰረታዊ መስፈርቶች የኢሜል አድራሻና እንደ ቪዛ ወይም ማስተር ካርድ ያሉ ዓለም አቀፍ ለክፍያ የሚያገለግሉ የክሬዲት ወይም ዴቢት ካርድ መኖር ናቸው። ለኢትዮጵያን እንግዲህ ብዙ አስቸጋሪው ነገር ይሄ ነው። ግን ከሰሞኑ ብሔራዊ ባንክ ማውጣቱን አዲስ የገንዘብ ተከትሎ ማለት ነው የማስተር ካርድ ማግኘት በጣም ቀላል ነው። አንዳንዶቻችሁ እንዳላችሁ ይታወቃል። ሌላኛው እንግዲህ ኢትዮጵያን የማመልከቻ ቅጽ ለኢትዮጵያን የሚዘጋጅ የቪዛ ማመልከቻ ቅጽ አለ። 5 ደቂቃ ውስጥ ተሞልቶ የሚጠናቀቅ ነው። የሚያስፈልግ መረጃ የማመልከቻ ቅጹ አመላካቾች የፓስፖርት ገጽ መረጃን፣ የወላጆችን ስም ጨምሮ የግል ዝርዝሮችን፣ አድራሻና የኢሜል አድራሻ እንዲያስገቡ ግዴታ ይሆናል ማለት ነው። ክፍያው ወይም የክሬዲት ወይም የዴቢት ካርድ በመጠቀም የማመልከቻ ክፍያ ይከፈላል። ክፍያው ከተፈጸመ በኋላ እንግዲህ የማመልከቻው ሂደት ይጀምራል ማለት ነው። የቱርክ የመስመር ላይ ቪዛ እንግዲህ ወዲያው በጸድቆ በኢሜል ይላካል። የኢትዮጵያ ዜጎች ቅጹ በትክክል ሞልተው ክፍያ ከፈጸሙ በኋላ ቪዛውን በፒዲኤፍ ፎርማት በኢሜላቸው ይቀበላሉ። በጣም አልፎ አልፎ ተጨማሪ ሰነድ የሚያስፈልግ ከሆነ ግን አመልካቹ ቪዛው ከመጽደቁ በፊት ድጋሜ እንዲያሟላ ይጠየቃል። ለማንኛውም ለቱርክ ቪዛ ማመልከት ያለበት ከጉዞ ከመጀመሩ ከ3 ወራት በፊት ባለው ጊዜ ውስጥ ነው። ለኢትዮጵያ ዜጎች ሌላ ተጨማሪ መስፈርቶችን ያስፈልጋሉ። እነዚህ ምንድናቸው የሚለውን ደግሞ በአጭሩ ልንገራችሁ። የመጀመሪያው እንግዲህ ያው እንደሚታወቀው ግዴታ ነው ፓስፖርት ነው። ፓስፖርቱ እንግዲህ ሁለት አይነት የፓስፖርት አሉ ከቱርክ የምትፈልጋቸው። የመጀመሪያው መደበኛ ፓስፖርት ነው፣ ይሄ ሊኖረው ይገባል። ሌላው የዲፕሎማቲክ የአደጋ ጊዜ ወይም የሪፊውጂ ፓስፖርት ያዦችም ለቪዛ ብቁ አይደሉም። የሚያስፈልገው መደበኛ ፓስፖርት ነው። እነሱ በአቅራቢያቸው በሚገኝ የቱርክ ኤምባሲ ማመልከት አለባቸው። 2 ዜግነት ነው። ባለ 2 ዜግነት ያላቸው ኢትዮጵያን ወደ ቱርክ ለመጓዝ በሚጠቀሙበት ፓስፖርት ማመልከታቸውን ማረጋገጥ አለባቸው። ከዛ ለዓለም አቀፍ ክፍያ የሚያገለግል ካርድና ቪዛውን ለመቀበል የሚሰራ የኢሜል አድራሻ ሊኖር ይገባል። ሌላም ተጨማሪ መስፈርቶች አሉ። ኢትዮጵያ ዜጎች በኢቪዛ ወደ ቱርክ ለመግባት የሚከተሉት ነገሮች ሊኖራቸው ይገባል። የመጀመሪያው ከሸንገን ሀገራት ከአየርላንድ፣ ከአሜሪካ ወይም ከእንግሊዝ የተሰጠ ትክክለኛ ወይም ቪዛ የቱሪስት ቪዛ ካላቸው በቀጥታ መሄድ ይችላሉ። ከነዚህ ሀገራት ሸንገን፣ አየርላንድ፣ አሜሪካ ወይም እንግሊዝ የተሰጠ የመኖሪያ ፍቃድ ወይም ሬዚደንስ ፐርሚትም ሌላኛው አስፈላጊ ነገር ነው። ተደጋግሞ የሚነሱ ጥያቄዎች ግን በተጠቀሱት ትክክለኛ ቀን መግባት አለብኝ ወይ፣ በቪዛ አገልግሎት ዘመን ውስጥ በማንኛውም ጊዜ ግን መግባት ይችላሉ የሚለው ነው። የኢቪዛው መረጃ ከቱርክ ኢሚግሬሽን ሲስተም ጋር በኦንላይን የተገናኘ ስለሆነ የግድ ቪዛውን ማተም አያስፈልግም ተብሏል። ከዛ ውጭ ግን ምን ያህል እቆያለሁ የሚለው ነው። መነሻው ከተገባበት ቀን ጀምሮ 30 ቀናት ውስጥ መሆን አለበት። ለረጅም ጊዜ መቆየት ለመማር ወይም ለመስራት ከፈለጉ ግን መደበኛ የቪዛ ስቲከር ከኤምባሲ ማግኘት አስፈላጊ ነው። ስለዚህ ለትምህርትና ለንግድ ይዛው ደግሞ ኖሮ ተቀጥሮ ለመስራት እነዚህ ነገሮች ያስፈልጓቸዋል። የቪዛው ጸንቶ የመቆያ ጊዜ የቪዛው ለ180 ቀናት የሚያገለግል ቢሆንም የኢትዮጵያ ዜጎች በእነዚህ 180 ቀናት ውስጥ ለ30 ቀናት ብቻ መቆየት ይችላሉ። ቪዛው ለአንድ ጊዜ መግቢያ ሲንግል ኢንትሪ ብቻ የሚያገለግል ነው። ለጉብኝት እንግዲህ አጠቃላይ ይህን ነገሮች ያስፈልጋሉ። ግን ወደ ቱርክ ስንሄድ በርካቶቻችን የምንጠይቀው ጥያቄ አለ። የቤት ኪራይ ምን ይመስላል? አጠቃላይ የኑሮ የትራንስፖርትና ሌሎች ወጪዎችስ ምን ይመስላሉ የሚለው መረጃ ደግሞ ልንገራችሁ። ቱርክ በአንጻራዊነት ከኢትዮጵያ ወደድ ያለ ሁኔታ አለ። ግን አጠቃላይ ከልክ አዲስ አበባም ከ3000 እና 4000 ጀምሮ የቤት ኪራይ እስከ 800,000 እና 1 ሚሊዮን የመኖሪያ ቤት ኪራይ ወርሃዊ አለ። በቱርክም አጠቃላይ እንደዛ አይነት ያለ መልክ አለው። ግን ለ3 ለ4 ወይም ለ2 ሰው ለመኖርና አጠቃላይ ለ4 ሰው ወይም ለቤተሰብ አጠቃላይ ለቤት ኪራይ በወር ምን ያስፈልጋል? እስከ 60,000 አካባቢ የኢትዮጵያ ብር ከፍ ያለ መካከለኛ ለመኖር ቅንጡ ህይወት ለመኖር የወር ኪራይ 100,000 ደግሞ በዝቅተኛ ለመኖር 15,000 የኢትዮጵያ ብር ድረስ የወርሃዊ የቤት ኪራይ ማግኘት ይቻላል የሚለው አንዱ ጉዳይ ነው። ከዛ ውጭ ግን የምግብና የገበያ ዋጋዎች ዝርዝር ቀጥሎ የሚጠየቅ ነው። በኢትዮጵያ ብር እንግዲህ ወተት 1 ሊትር 43 ብር ነው። እኛ ጋር እንደውም ትንሽ ወደድ ይላል። እዛ በአንጻራዊነት ርካሽ ነው። እንቁላል ደግሞ 12 ፍሬ በ153 ብር 112 እንቁላሎችን
መግዛት ይቻላል። 1 ኪሎ ስጋም በአንጻራዊነት በጣም ርካሽ ነው፣ 875 ብር ነው። እዚህ እንግዲህ ከኢትዮጵያ ውስጥ ከዝቅተኛው ከ1000 አንስቶ እስከ 5500 ድረስ እንደሚሸጥ ይታወቃል። ይህ እንግዲህ በአንጻራዊነት ርካሽ ነው። እንግዲህ 500 ግራም ዳቦም 115 የኢትዮጵያ ብር ነው። ሩዝ በኪሎ 100 ብር ነው። ከዛ ውጪ 1.5 ሊትር ውሃ ወይም ደግሞ እሱም ቢሆን 56 የኢትዮጵያ ብር ነው። መጓጓዣን የአውቶቡስ ቲኬትን ጨምሮ በአንጻራዊነት ግን በኢትዮጵያ ከፍተኛው ወይም ቅንጡ ራይድ የምንለው 125 ብር አካባቢ ሲሆን ሌሎች የውሃ የመብራት ሌሎች ወጪዎችም ይጠበቃሉ። ግን በሀገሪቱ ቱርክ እንደ ከተማው ሁኔታ እንደ ርቀቱ ለኤርፖርት ቅርብ እንደመሆኑና አጠቃላይ እንዳኗኗሩ እንዲሁም ደግሞ ከዋናው ከተማው የውጭ ባሉ ሁኔታዎች ዋጋቸው ቫሪ ያደርጋል፣ ይለያያል። ግን እነዚህ ኢትዮጵያና ቱርክ በሚያደርጉት ስምምነት ኢትዮጵያውያን ሲሄዱ ከግምት የሚያስገቧቸው ጉዳዮች ናቸው። ለመሆኑ ወደ ቱርክ ከመሄዳችን በፊት ስለ ቱርክና ኢትዮጵያ ወዳጅነት ማወቅ ያለብን 5 ታሪካዊ እውነቶች ምንድናቸው የሚለውን በዝርዝር ልንገራችሁ። ኢትዮጵያና ቱርክ ረጅም ጊዜ ግንኙነት አላቸው። ይህ ግንኙነት በቅርብ የጀመረ አይደለም። በመቶዎች የሚቆጠሩ ዓመታትን የተሻገረ ጥልቅ የታሪክና እንዲሁም ደግሞ የሃይማኖት ወዳጅነት አላቸው። ይህ ደግሞ ዛሬም ድረስ ተሻግሮ በጽኑ መሰረት እንዲቆም አድርጓል። የሁለቱ ሀገራት ግንኙነት ልዩ የሚያደርጉት 5 ዋና እውነታዎች ግን የሚከተሉት ናቸው። የመጀመሪያው የታሪክ ትስስር ነው። ቱርክ በአዲስ አበባ ኤምባሲ የከፈተችው በአውሮፓውያኑ አቆጣጠር 1926 እንደሆነ የታሪክ ድርሳናት ያሳያሉ። ይህም ቱርክ ከሳህራ በታች ባሉ የአፍሪካ ሀገራት ሁሉ ቅድሚያ ሰጥታ ኤምባሲዋን የከፈተችው በኢትዮጵያ መሆኑን ያሳያል። ኢትዮጵያን በተመሳሳይ በ1933 በአንካራ ኤምባሲዋን በመክፈት ግንኙነትን አጠናክራለች። እነዚህን ከዲፕሎማቲክ ማህበረሰብን በቃለ መጠይቅም በስራ ወቅትም እንግዲህ እነዚህን ሀሳቦች ማንሳት ለኢትዮጵያን ቀዳሚ ነገር ሊያሰጥ የሚችል ነው ተብሎ ይገመታል። ሁለተኛው የአድዋ ድልና የሱልጣኑ አድናቆት ነው። ኢትዮጵያ በአድዋ ጦርነት ጣሊያንን ድል አድርጋለች። ይህን ተከትሎ በወቅቱ የነበሩት የኦቶማን ቱርክ መሪዎች ዘንድ ትልቅ አድናቆት አትርፋለች። ኢትዮጵያ ሱልጣን አብዱል ሐሚድ ዳግማዊ ለአጼ ሚኒሊክ እንኳን ደስ አላችሁ መልእክትና የክብር ስጦታዎችን ልኳል። ይህም ወዳጅነትን አሳይቷል። የዛሬው ፕሬዝዳንት ሪሲፕ ጣይብ ኤርዶሃንም እንግዲህ የአድዋ መታሰቢያ ሙዚየም በመገኘት የአበባ ጉንጉን ማስቀመጡ ይህንን ያሳያል። ሶስተኛው ሌላው ማወቅ ያለባችሁ መንፈሳዊ ድልድይ ወይም ነጃሺ ነው። በቱርካውያን ዘንድ ኢትዮጵያ እንደ ቅዱስ ሀገር ትታያለች፣ ትወደዳለች። ለዚህ አንድ ዋና ምክንያት አለ። እሱም የነጃሺ መስጂድ ለሁለቱ ሀገራት ግንኙነት ዋነኛው መንፈሳዊ መሰረት ነው። የመጀመሪያዎቹ የእስልምና ተከታዮች ወይም ሰሃባዎች ከመካ ወደ ኢትዮጵያ በመጡ ጊዜ የተደረገላቸው የደግነት አቀባበል ነው። ይህም በቱርክ ሕዝብ ዘንድ ዛሬም በታላቅ ክብር የሚወሳ ነው። የቱርክ የልማት ኤጀንሲን ታሪካዊ ቦታ ማደሱም አንዱ የዚህ ትስስር ማሳያ ተደርጎ ይታወቃል። ሌላኛው እንግዲህ የኢኮኖሚ ጥምረት ነው። ቱርክ በኢትዮጵያ ውስጥ ግንባር ቀደም የውጭ ኢንቨስትመንት ባለቤት ከሆኑ ሀገራት አንዷ ነች። በርካታ ኢትዮጵያን ቀጥረዋል። ድርጅቶች እንግዲህ ወደ ቱርክም ኢትዮጵያን የሚወስዱ አሉ። ከቱርክም የተለያዩ ኤሌክትሮኒክስ እና አልባሳትን እያመጡ በኢትዮጵያ የሚሸጡ ሰዎች እንዳሉም ይታወቃል። በርካታ የቱርክ ኩባንያዎች በኢትዮጵያ ውስጥ በተለያዩ ኢንዱስትሪ ዘርፎች ተሰማርተዋል። እንግዲህ ለበርካታ ኢትዮጵያን ቀደም ሲል እንደነገርኳችሁ የስራ እድል ፈጥረዋል። ሌላኛው አምስተኛው እንግዲህ ስትራቴጂካዊ አጋርነት ነው። ባለፉት ጥቂት ዓመታት የሁለቱ ሀገራት ግንኙነት ከንግድ ያለፈ ስትራቴጂካዊና ወታደራዊ ቴክኖሎጂ ትብብር ተሸጋግሯል ይላል ኢቢሲ። ይህን ቀደም የነገርኳችሁ እንግዲህ ወታደራዊ መሳሪያዎች ድሮን ጨምሮ ሽያጭ ነው ተብሎ በስፋት ይነገራል። ይህም በሁለቱ ሀገራት መካከል ያለውን መተማመን ወደ አዲስ ከፍታ ያሸጋገረ ሲሆን ለቀጠናው መረጋጋትም የራሱ የሆነ ሚና አለው እየተባለ ነው። ከዚህ በፊት ከሶማሊያ ጋር በነበረው ግጭት ጉዳይም እንግዲህ የቱርኩ ፕሬዝዳንት ዶክተር አብይ አህመድን እና የሶማሊያውን ፕሬዝዳንት ሀገራቸው ድረስ ጠርተው የእንዲሁ እርቅ መፈጸማቸው ይታወቃል። የሆነ ሆኖ የታላቁ ሀገር ቱርክ ፕሬዝዳንት ዛሬ አዲስ አበባ እጅግ ደማቅ አቀባበል ተደርጎላቸዋል። ለመሆኑ እርሳቸው ማናቸው የሚለውን ደግሞ ባጭሩ ልንገራችሁ። የቱርኩ ፕሬዝዳንት ሪሲፕ ጣይብ ኤርዶሃን ቁልፍ ታሪኮች ያላቸው ሰው ናቸው። የግል ታሪክና የፖለቲካ ጅማሯቸው የሚጀምረው የካቲት 26 ቀን 1954 በኢስታንቡል ከተወለዱና ካደጉ በኋላ ነው። በወጣትነታቸው በከፊል ፕሮፌሽናል እግር ኳስ ተጫዋች እንደነበሩ ይነገራል። በኋላም እንግዲህ በኢስታንቡል ከንቲባ ነበሩ። የከተማዋን የትራፊክ የቆሻሻና የውሃ ችግሮች በመቅረፍ ትልቅ ስም ያላቸው ሰዎች እንደሆነ ይነገራል። ወደ ስልጣንም ወጥቷል። በኋላ እንግዲህ የፍትህና ልማት ፓርቲ ኤኪፒን መስርተዋል።
መስርቷል። 2003 ከ2014 ለ11 ዓመታት በጠቅላይ ሚኒስትርነት ቱርክን መርተዋል። በዚህ ወቅት የሀገሪቱ ኢኮኖሚ ትልቅ እድገትም ያስመዘገበበት ነው ተብሎ ይታሰባል። ኤርዶዋን ከኢትዮጵያ ጋር ጠንካራ ኢኮኖሚና ወታደራዊ ትብብርም አላቸው። ቱርክ በኢትዮጵያ ትልቅ ኢንቨስትመንት ካላቸው ሀገራት አንዷ ነች ብያቸዋለሁ። ትችቶችና ተግዳሮቶችን ያስተናግዳሉ ኤርዶዋን። በተለይ በ2016 ሁላችን እናስታውሳለን የመፈንቅለ መንግስት ሙከራ በኋላ በጋዜጠኞችና በተቃዋሚዎች ላይ የሚወሰደው እርምጃ በዓለም አቀፍ ደረጃ ትችት አስከትሏል። በቅርብ ዓመታት የቱርክ ገንዘብ ሊራ ዋጋ መቀነስና የዋጋ ግሽበትም ለፕሬዝዳንቱ ትልቅ ፈተና እንደሆነ ተገልጿል። ኤርዶዋን እንግዲህ ቱርክን ከኢኮኖሚ ውድቀት አውጥተው ወደ ዓለም አቀፍ ትልቅ ባለ ሀብትና ተጽዕኖ ፈጣሪ ሀገር ለማሸጋገር ጥረት አድርጓል። በበርካቶች ዘንድ ይወደዳሉ፣ በበርካቶች ዘንድ ደግሞ አምባገነን ተብለው የሚገለጹ ዛሬ በአዲስ አበባ ይገኛሉ። ክቡራትና ክቡራን የአዲስ መረጃ ቤተሰቦች ሌሎች ተጨማሪ መረጃዎችን ይዤ እመለሳለሁ። ያውና በቃው ቻው።